በካሳንቺስ ሰማይ ላይ ማራኪ እይታ ካላቸው ራዲሰን ብሉ ሆቴል፣ ኢንተርኮንቲኔንታል፣ ሂልተን እንዲሁም የተለያዩ ዘመናዊ መናፈሻዎችን ይዘን መጥተናል። አያት ሪል ስቴቶች ነን። በ22 ሄክታር ላይ ያረፈ እጅግ ዘመናዊ መንደር፣ በውስጡም የልጆች መጫወቻ፣ የጤናና ትምህርት ተቋማት፣ ሰፊ የመኪና ማቆሚያ፣ ዘመኑን ከሚመጥን የኤሌክትሪክ ቻርጅ ቦታ ጋር የፉትሳል፣ የግራውንድ ቴኒስና የቅርጫት ኳስ መጫወቻ ቦታዎችንም የያዙ ናቸው። እነኚህ ቤቶች ከባለ 1 መኝታ እስከ ባለ 4 መኝታ ቤት ያላቸው ሲሆን ከሰፊ የካሬ አማራጮች ጋር በፈለጉት የወለል መጠን ይዘንሎት መተናል። በ10% ቅድመ ክፍያ ቤቱን መርጠው መግዛት ሲችሉ ቀሪውን ያለምንም ወለድና ተጨማሪ ክፍያ ፊክስድ በሆነ ዋጋ በ30 ወራት የሚከፍሉ ይሆናል። በተጨማሪም ከ40% በላይ ለሚከፍሉ ደንበኞች ከ8% እስከ 20% የሚደርስ ቅናሽ የምናደርግ ይሆናል። ይህ አዋዜ ነው። ለመላው የኦርቶዶክስ ክርስትና እምነት ተከታዮች በሙሉ መልካም የደመራና የመስቀል በዓል እንመኛለን። ኢሳይያስ መቀጠል ትችላለህ። ዓለም ባለፈው ማክሰኞ አንድ ያቀረብከው ትንታኔ ነበርና ያንን ትንታኔ ላይ አንዳንድ ሰዎች በተለያየ ድረገጽ ላይ ባልተገባ መልኩ ወይም ይዘቱን በለቀቀ ሁኔታ አቅርበውታልና አንዳንድ አድማጭ ተመልካቾቻችን አላቸው ጠይቀዋልና ዓለም እስቲ እንደው ዋናውን ሐሳቡን በማስተዋወስ መጀመሪያ ሐሳቡን አንሳውና እንዴት ባልተገባ መልኩ እንደተብራራ ብትገልጽልን። በጣም ጥሩ። እንግዲህ የማህበራዊ ሚዲያን ተፈጥሮ ማንም ሰው ያውቀዋል። ስለዚህ ከአንድ ሙሉ ነገር ላይ ተቆርጦ ይወጣል። በተለይ አሁን ለምሳሌ እንደ ቲክቶክ ባሉ አንዳንድ ጊዜ ደግሞ ዩቲዩብ ላይ አይመስለኝም እንደ ቲክቶክ ባሉ መድረኮች ላይ ሰዎች በዩቲዩብ ላይ በስፋት ያቀረቡትን ለማስተዋወቅ ብለው በአጭር ቆርጠው እዛ ላይ ይለጥፋሉ። ወይም ደግሞ የተለያዩ ሰዎች ያንን ከአንድ ሙሉ ነገር ላይ የሰሙትን ወስደው ይለጥፋሉ። ስለዚህ የኔ መረዳት ምንድነው? ማህበራዊ ሚዲያ ላይ እንደዚህ አይነት ነገሮች ከዚህም ባለፈ በጣም የተራቀቁ ነገሮች ይሰራሉ። በራስ አፍም ብዙ ነገር ማናገር ይቻላል። ስለዚህ አሁን ምንድነው እኔ ስለ አድማጩ ያለኝ ግንዛቤ በአጠቃላይ በመላው ዓለም እዚህ በኢትዮጵያም በመላው ዓለም በማህበራዊ ሚዲያ የተለያዩ ነገሮች ቢመጡ እንዲህ አይነት ነገርም አብሮ የማየት ጉዳይ ይኖራቸዋል ብዬ ስለማመን አክብጃ ላይ ይወትም ነበር። ባለፈው ማክሰኞ በዓለምነ እንስማ ፕሮግራማችን የተወያየንበት አውሮፓውያን ሀገሮች እነ እንግሊዝ፣ እነ ፈረንሳይ፣ እነ ፖርቱጋል፣ ያው ስፔን ቀደም ብሎ ነው፣ እነዚህን የመሳሰሉ አያሌ ሀገሮች ለፍልስጤም መንግስት እውቅና ሰጥተዋል። ይህም በተመለከተ ይህንንም እውቅና ያደረጉበት ምክንያት አሁን በአጠቃላይ በጋዛ ያለውን ሁኔታ መነሻ በማድረግ በዚህ ሰዓት እዚህ ውሳኔ ላይ መድረስ አለብን፣ ይሄን ማድረግ አለብን የሚል አቋም ይዘው ነው። እስራኤል ደግሞ ይሄንን በዚህ ሰዓት ላይ የፍልስጤም መንግስት ይመስረት ብሎ አቋም ይዞ እውቅና መስጠትና በአንጻሩ ደግሞ እስራኤል ላይ ተጽዕኖ ማድረግ ከሐማስ ጋር መወገን ነው። ሐማስ ኦክቶበር 7 2023 ዓ.ም የፈጸመውን ጥቃት የመደገፍ እርምጃ ነው በማለት ታስገነዝባለች ለዓለም። እነዚህን ሁለቱን አመለካከቶች ምን ማለት እንደሆኑ በማብራራት ሂደት ውስጥ ከመሃል የተቀመጠውን ማብራሪያ ተቆርጦ ለአንድ ክፍል ድጋፍ የሌላ ክፍል ተቋሞ ተደርጎ ማህበራዊ ሚዲያ ላይ ተሰራጭቷል። አሁን ውዝግቡ ያለው እዚህ ጋር ነው። ለምሳሌ እኔ ያየሁት በኋላ ላይ ገብቼ ያየሁት ምን የሚል ነው? እስራኤል ቤዚካሊ ያለች ያለችው አሁን ኦክቶበር 7 2023 ላይ በኢትዮጵያ መስከረም 26 2016 ላይ የሐያ ሲንዋር የሚመራው ሐማስ እስራኤል ላይ በፈጸመው ጥቃት 1200 ሰዎች ተገለው 451 ሰዎችን ይዞ አፍኖ ይዞ ሄዷል። ጦርነቱ በዛ ምክንያት የመጣ ነው። እኔ የምዋጋው ሐማስን ለማጥፋት ነው። አሁን በዚህ መካከል የፍልስጤም መንግስት እውቅናን መስጠት
እና እስራኤልም ይሄን እንድትቀበልና አውሮፓያኖች እንደሚገፉት የፍልስጤም መንግስት የሚመሰረትበትን ሁኔታ አመቻች ብሎ ግፊት ማድረግ በእኔ ላይ የደረሰውን ጥቃት የሐማስ ድል እንዲሆን በማድረግ ሐማስ አሸናፊና ድል አድራጊ ሆኖ በሱ ጥቃት የተነሳ የፍልስጤም መንግስት ተመሰረተ የሚል አንድምታና ተልኮ ያለው ነው። ይሄን ሊቀበል አልችልም ትላለች የሚል ነው የቀረበው እንግዲህ በዛ ትንታኔ ወቅት። ያ ማለት አሁን ባለው ሁኔታ ላይ የአውሮፓውያኑን ግፊት ተቀብላ የጠቅላይ ሚኒስትር ኔታንያሁ መንግስት ይሄንን ተቀብሎ አውሮፓውያኑ እንደሚገፉት ማለት ነው መሆን አለበት እንደሚሉት ማለት ነው እና ይሄንን ተቀብላ የፍልስጤም መንግስት የሚመሰረትበት ሁኔታ ፍጠር ማለት ሐማስ ኦክቶበር 7 ያደረገውን ጥቃት ፍልስጤማውያን ለሀገርነት ያበቃቸው 80 እንግዲህ የፍልስጤምና የእስራኤል ግጭት የሚታወቀው ወደ ኦልሞስት 80 ዓመት ያልፋል 80 ዓመት ይሆናል። በዚህ ጊዜ ውስጥ ሁሉ ያልተቻለውን ነገር ሐማስ እንዳሳካ በድል ተዘጋጅቶ እንደተሰጠው የሚያስቆጥር ነው። ሐማስን እንዴት ትሸልማላችሁ? ሐማስ ያደረሰብኝን ጥቃት ያደረሰብኝን ፍጅት እንዴት ለፍልስጤማውያን መንግስት ዕውቅና ማግኘትና መመስረት ምክንያት ካታሊስት አድርጋችሁ ትቆማላችሁ የሚል ነው የኔታንያሁ መንግስት አቋም አይደለም። ይሄንን በማብራራት ይሄ ማለት የሚል ትርጉም ነው። ገብቷል? ይሄ ቢሆን ሃይፖቴቲካሊ የነገው ፍልስጤማውያን ወጣቶችም እሱን የሚነቀጥ የድላቸው የታሪካቸው መነሻ የሚያደርጉት ያን የተደረገውን ሳይሆን በዛ ጥቃት ምክንያት ነው ለዚህ የበቃ ነው የሚል አንድምታ ሊያመጣ የሚችል ለሐማስ የሚደረግ ሽልማት ነው በማለት እስራኤል በዚህ መንገድ ነው የምታየው የሚል ማብራሪያ ነው ያኛው። ለምን እስራኤል እንደማትቀበል ማለት ነው። በሌላ በኩል ደግሞ አውሮፓውያኖቹ የሚሉት እኛ የኦስሎ ስምምነት በሚያዘው መሰረት የፍልስጤም መንግስት ዕውቅና እየሰጠን ያለንበት ምክንያት ሐማስ ኦክቶበር 7 ባደረሰው ጥቃት ምክንያት ሳይሆን እሱን ተከትሎ ጋዛ ውስጥ እስራኤል ሐማስን ለማጥፋት የከፈተችው ጦርነት 2 ዓመት ስለፈጀ በዚህ ጊዜ ውስጥ ደግሞ በሺዎች የሚቆጠሩ ንጹሃን ፍልስጤማውያንም እየሞቱ ስለሆነ ይሄንን የደረሰውን እልቂትና ውድመት ምክንያት በማድረግ ነው እኛ የፍልስጤም መንግስት መመስረት አለበት፣ ሐማስ ግን በቀጣዩ የፍልስጤም መንግስት ውስጥ ዋቴበር ቦታ አይኖረውም የሚል አቋም ያዝ ነው ይላሉ። ይሄ አንዱ ነው። እንግዲህ እንዴት አስቸጋሪ እንደሆነ እንዴት አድርጎ ማስረዳት እንደሚቻል በጣም ያስቸግራል። እኔ አንዳንድ ጊዜ ሁላችንም እንግባባለን አይደለም እንዴ በአማርኛው እና እኛ የምንለው እከሌ የሚለው ይሄንን ነው እሱ እንደሚለው እሱን እንደሚያምነው እያልን ነው የምናገረው። ስለዚህ አሁን ለምሳሌ ዛሬ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ያደርጋሉ። አሁን ንግግራቸውን እንዘግባለን። ስለዚህ የእሳቸው ንግግር አውሮፓውያን በእስራኤል ላይ እያሳደሩ ያሉት ጫና የፍልስጤምን መንግስት በማወቅ እያሳደሩ ያሉትን ጫና ትክክል አለመሆኑንና ሐማስን የሚሸልም እስራኤልን የሚጎዳ የእስራኤል ወዳጆች ከእስራኤል ጠላት ከሐማስ ጋር ቆመው ይሄንን ዓላማ እያራምዱ እንደሆነ የሚገልጽ ነው የሚሆነው አይደለም እንዴ? ይሄንን በሰዓቱ እንዘግበዋለን። ስለዚህ አሁን የተፈጠረ ሁኔታ አውሮፓውያኖች የሚያስቀምጡት ሎጂክ አለ ቅድም ባልኩ። እስራኤል ደግሞ ይሄንን ለምን እንደማትቀበል ያላትን ሎጂክ ነው እኛ እየተነተን ያለ ነው እንጂ እኛ ከራሳችን የምንለው ነገር የለም። አሁን ይሄንን በማውራት ሂደት ውስጥ ከማል ቆርጠው አወጡትና እከሌን እንደዚህ ደገፈ እንደዚህ አድርጎ የሚል ነገር ነው ማህበራዊ ሚዲያ ላይ ያየን ያለ ነው። ዓለም በእለቱ እኮ የተሰጠው ትንታኔ ለምሳሌ ሐማስ
ፍልስጤም ዕውቅና ቢሰጡ የሐማስ አመራሮች የሚያገኙት አዋርድ ምንድነው የሚለውን ያብራራ ነው። በሌላው መልኩ ደግሞ እስራኤል ይሄ ሁኔታ በቤንጃሚን ኔትንያሁ አመራር ዘመን ቢፈጸም ታሪክ ቤንጃሚን ኔትንያሁን እንዴት ያያቸዋል በሚል ሁለቱን ትንታኔን ያቀረብከው አሁን ሰዎቹ ሲጠቀሙበት ለፌስቡክ ወይም ለሌላ ጉዳይ ሲጠቀሙበት የአንደኛውን ወገን ገለጻ ብቻ ወስደው ከራሳቸው ፖይንት ኦፍ ቪው ጋር አቀናብረው ያቀረቡት አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ዋና ሐሳቡን ወይም ዋና ሊተላለፍ የሚገባውን መልእክት እንዲዘል ወይም እንዲሳሳ ያደርጋሉ። ስለዚህ ሰዎቹ ከዚህ አቅጣጫ ነው ማለት እንችላለን የወሰዱት አቋም ዓለም አሁን ትልቁ አስቸጋሪ ነገር ማህበራዊ ሚዲያ ተስፋፍቷል፣ አሁን ተለምዷል። ስለዚህ በማህበራዊ ሚዲያ ላይ ብዙ ነገር ማድረግ ይቻላል። ስለዚህ ይሄንን በመረዳት ሰዎች ግራና ቀኝ የተለያየ ማገናዘቢያ ወስደው ከምን ላይ ነው የተወሰደው፣ ምን ላይ ነው የሰማሁት፣ በምን አግባብ ነው የቀረበው፣ ምንድነው ኮንቴክስቱ የሚለውን ለምሳሌ የጠቅላይ የኔታንያሁን ጉዳይ እንመልከት። ኔታንያሁ የትግል በነሻቸው የኦስሎ ስምምነትን በመቃወም ሐማስ ያጥፍቶ ማጥፋት እርምጃዎችን ይወስድ በነበረበት ጊዜ ነው እስራኤል በወቅቱ በ93 በሁለት ተከታታይ ጥቃት 32 እስራኤላውያን ናቸው የተገደሉት። ያን ጊዜ ደግሞ ኔታንያሁ በተቃዋሚ ፓርቲ ውስጥ ነው ያሉት በሊኩዊድ ያኔ መሪ ገና በተቃዋሚ ፖለቲካ ውስጥ ነው ያሉት። የኦስሎ ስምምነትን የተፈራረመው የጠቅላይ ሚኒስትር ይስሐቅ ራቢን የሌበር መንግስት ጠቅላይ ሚኒስትር የእስራኤል ጠቅላይ ሚኒስትርና የሌበር ፓርቲ መሪ ናቸው እሳቸው። በዛኛው በኩል ደግሞ የያሲር አራፋት ፋታ ፓርቲ ነው የተፈራረመው። አሁን የኦስሎን ስምምነት ተከትሎ ሐማስ የእስራኤልን መኖር የማይቀበልና እስራኤል መጥፋት አለባት ብሎ ስለሚያምን የፋታ ፓርቲ የያሲር አራፋት ፓርቲ የእስራኤልን ህልውና የመኖር መብት አውቆ ነው የኦስሎ ስምምነት ተደረሰው። ስለዚህም በመቃወም የፋታ ጠላት ሆኖ ቆመ ማለት ነው ሐማስ እና በወቅቱም የኦስሎን ስምምነት ለማፍረስ ከጥቅም ውጭ ለማድረግ የተጠቀመበት መንገድ ተከታታይ የሆኑ የአጥፍቶ ጠፊ ፍንዳታዎችን ማድረስ ነበረ። በዚህ ጊዜ ደግሞ ኔታንያሁ ከፍተኛ ድምፅና ህዝብ መሰብሰብ የቻሉበት መድረክ ምንድነው? እስራኤላውያን ወጥታችሁ በሰላም እንድትገቡ የኦስሎ ስምምነት ያመጣላችሁ ይሄንን ነው፣ ይሄንን ሞትና እልቂት ነው። ስለዚህ የእስራኤልን ደህንነት የምትፈልጉ ከሆነ የዚህን የቦምብ ጥቃት እንዲቆም የምትፈልጉ ከሆነ ምረጡኝ ይሉ ነበረ ኔታንያሁ። ከዛ በኋላ ይስሐቅ ራቢን ተገደሉ። የተገደሉበት አጋጣሚ ይህንን መሬትን በሰላም ለውጥ የሚለውን የኦስሎ ስምምነት መንስኤ የሆነውን የይስሐቅ ራቢንን ሐሳብ በመደገፍ ቁጥራቸው ቀላል ያልሆነ እስራኤላውያን ድጋፍ ወጡ ማለት ነው። በዛ ድጋፍ ላይ አንድ አክራሪ ይሁዲ በተኮሰው ጥይት ይስሐቅ ራቢን ተገደሉ። ከዛ በኋላ ማን ሻሚር የእሳቸውን ቦታ ሌላው የሌበር ፓርቲ ለ3 ዓመት ስልጣኑን መሩ ማለት ነው። የሌበር ፓርቲ ሰው ናቸው። ማን ሻሚር እስራኤል ያሉ ሰዎች ሊረዱኝ ይችላሉ። አሁን እሳቸው ከመሩ በኋላ ምርጫ ይጠራሉ። አጠቃላይ ምርጫ ሲጠሩ በዛን ጊዜ ቤንያሚን ኔታንያሁ ተመርጠው ለመጀመሪያ ጊዜ በ96 ዓመተ ምህረት በፈረንጅ የእስራኤል ጠቅላይ ሚኒስትር ሆኑ ማለት ነው። ስለዚህ አሁን ኔታንያሁ በወቅቱ እና አሁንም ያላቸው ሲናገሩ የነበሩት ነገር አቋማቸው እንደ ሊኩድ ፓርቲ እንደ ቀኝ ክንፍ ፓርቲ መሪነታቸው ያን ጊዜ ከኦስሎ ስምምነት በፊት የያሲር አራፋት ፔሎ ጽህፈት ቤት ራሱ የሚገኘው ቱኒዚያ ነበር። በ1982 በፈረንጅ እስራኤል ሊባኖስ ደቡብ ሊባኖስን ተቆጣጥራ ውጊያ አድርጋ የፍልስጤም ኮማንዶች ለመበሩ ውጊያ አድርጋ
በድርድር ያሲር አራፋት ወደ ቱኒዚያ ወደ ቱኒስ ዋና ጽሕፈት ቤታቸው ተቀይሮ የፍልስጤም መንግስት በስደት የሚባል እዛ ነው ያቋቋሙት። የኦስሎ ስምምነት ምክንያት ሆኖ ግን ማለት ከሊባኖስ ከአቅራቢያው ሀገሮች ርቆ ነበረ ፔሎ። ያን ጊዜ አሁን የዮርዳኖስ ዳርቻ የራስ ገዝ አስተዳደር የፍልስጤም ባለስልጣን የምንለው የተቋቋመው በኦስሎ ስምምነት መሰረት ነው። ከኦስሎ ስምምነት በኋላ ነው። በዛ ስምምነት መሰረት የራስ ገዙ መሪ ሆነው ያሲር አራፋት እዛው ምዕራብ ዮርዳኖስ ራማላን ዋና ከተማቸው አድርገው ተቀመጡ ማለት ነው። ስለዚህ አሁን ኔታንያሁ በተለያዩ አጋጣሚዎች ሲያስረዱ የኦስሎ ስምምነት ማለት ያራቅነውን ፔሎን ያራቅነውን ኃይል መልሶ መሃላችን ያመጣ ነው በማለት ነው አንዱ የሚቃወሙት እሳቸው። ስለዚህ አሁን ምንሰማው ምንድነው? የፍልስጤም መንግስት የሚባል ምንድነው የኦስሎ ስምምነት የሚባል ወይም ደግሞ በዛ መሰረት የሚመሰረት የፍልስጤም መንግስት የሚባል ነገር አይኖርም ብለዋል አይደለም ጠቅላይ ሚኒስትሩ። አሁን ያለው ሁኔታ ውስጥ ላይ ነው። በእስራኤል በኩል ያለው አቋም ይሄ ነው። በጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በኩል ያለው አቋም ይሄ ነው። ስለዚህ አሁን ቤንያሚን ኔታንያሁ ወደ ስልጣን የወጡበት ዋነኛው ምክንያትም እና እስካሁንም ያሉት እንደውም በህይወት የመጨረሻ የእርሶ ህይወት ሌጋሲ ምን ይሆን ምን ተብለው ይገለጹ ተብለው ሲጠይቁ የእስራኤል ጠባቂ የሚለው ይበቃኛል ያሉት the protector of Israel። በዚህ የሚታወቁ ሰው በእስራኤል ጠባቂነት የሚታወቁ ሰው ስልጣን ላይ ባሉበት ኦክቶበር 7 2023 ሐማስ ያን ጥቃት ፈጽሟል። ይሄ ለቤንያሚን ኔታንያሁ መንግስት ትልቅ ፈተና ነው። አሁን በዛ ምክንያት ይሄ ሁሉ ጦርነት ተካሂዶ እዚህ ከተደረሰ በኋላ አሁን አውሮፓውያን የፍልስጤም መንግስት ይመስረት የሚል አቋማቸውን ሲያነሱ ኔታንያሁ ይሄ ሐማስን መሸለም ነው። በሳቸው ዘመን ማለት እንግዲህ የእስራኤል ጠባቂ በነበሩ ሰው ዘመን የኦክቶበር 7 ጥቃት መድረሱ ፖለቲካሊ በራሱ ምን ማለት ነው? ለሳቸው ፕላስ 1200 እስራኤላውያን የተፈጁበት እንዲሁም እስካሁን ድረስ ለጦርነቱ አንዱ ምክንያት የሆነው የታጋቾች 2 ዓመት ሙሉ አሁንም ወደ 48 በቁጥጥር ስር ይገኛሉ። የዚህ ሁሉ ሂደት ይሄ ሆኖ እያለ በፈረንሳይ መሪነት በኋላም እንግሊዝ ቀድመው ዕውቅና ሰጥተዋል። የሚደረገው ዕውቅና አሁን የፍልስጤም መንግስትን መመስረት አለብን፣ ስለዚህ እስራኤል ይሄንን መቀበል አለባት የሚለው ጫና በኔታንያሁ መንግስት ላይ ሲመጣ ይሄ በኔታንያሁ መንግስት በኩል የታየው ይሄማ እነ ያህያ ሲንዋርን መሸለም ነው። ቀጣዩ የፍልስጤም ትውልድ ሀገር ሰጠን ብለው ያንን እስራኤል ያለቀችበትን ጦርነት ታሪካዊ ጦርነት አድርገው እንዲወስዱት የሚያደርግና እስራኤልን በጉዳት ላይ ጉዳት ውስጥ የሚያስገባ ነው። ይሄንን ተቀበል ነው የምትሉኝ አውሮፓውያን ይላሉ። በዚህ ደረጃ ነው የእስራኤል በአሁኑ ሰዓት ይህን እየተቃወመች የምትገኘው። በዚህ ጉዳይ ላይ እስራኤል ውስጥ ያሉ የተለያዩ የፖለቲካ ፓርቲዎች፣ ተቃዋሚ ፓርቲዎች አሉ። በዚህ ጉዳይ ላይ አቋማቸው አንድ ነው። የፍልስጤም መንግስትን እወቁ በሚለው የአውሮፓውያኑ አቋምን በተመለከተ የሚደግፍ ተቃዋሚ ፓርቲም የለም እስራኤል ውስጥ። አሁን የኔታንያሁ ቀኝ ክንፍ መንግስት ብቻ ሳይሆን የተለያዩ ተቃዋሚ ፓርቲዎች አሉ እስራኤል ውስጥ። በዚህ ላይ አቋማቸው አንድ ነው ከኔታንያሁ መንግስት ጋር። ቤዚካሊ ውይይቱ ይሄ ነው እና ከዚህ ውስጥ ይሄንን በማስረዳት ሂደት ውስጥ ያለውን ከላይ እንግዲህ እያያስክ ነው የምትናገረው አንተ። ከመሃል ቆርጠው አውጥተው እንደዚህ ብሎ ደገፈ፣ እንደዚህ ብሎ ተቸ ከሌን የሚል አይነት አቀራረብ ነው ያቀረቡት እና ይሄ ነው አክቹዋሊ የተፈጠረው ኢሳያስ። ስለዚህ አድማጭ ተመልካቾቻችን ከዚህ ትንታኔ በቂ ግንዛቤ ያገኛሉ ብለን ማሰብ እንችላለን። በቂ ግንዛቤ እንዲወስዱ ያስፈልጋል። ምክንያቱም የአዋዜ ዓላማ አዋዜ ከራሱ የሚሰጣቸው አስተያየቶች የሉም እና እነዚህ የሚሰጣቸው አስተያየቶች ግራና ቀኝ ያሉትን አመለካከቶች ነው የምናቀርበው እና ብዙ ጊዜ አሁን በዜና ላይ እኔ አትፈርድም አንደኛ
በአሁኑ ጊዜ እንደ ማህበረሰብ ዓለም ራሱ በማህበራዊ ሚዲያ ተለውጧል። ስለዚህ ሰዎች ማንኛውም ግለሰብ በራሱ የሐሳብ የመሰንዘር መረጃ የመስጠት አቅም ያለው ጊዜ ነው። የፈለገውን ነገር ማድረግ ይችላል። ስለዚህ በጣም ኦፒኒየኔትድ የሆነ ዓለም ነው። ሁሉም ሰው የራሱን አስተያየት የራሱን ፍላጎት የሚያራምድበት ነው እና አሁን አንዳንድ ጊዜ ኦልሞስት በተለይ በጋዛ ጉዳይ ላይ ለብዙ ጊዜ የነበረን አቋም ዜናውንም ብዙ አንሰራው። ምክንያቱም እኛ በዜና ላይ እንዳሉት ስንል ለምሳሌ እኔ ሰዎች ይረዱታል የሚል ነው አይደለም እንዴ? አቶ ከሌ እንዳሉት ይሄ ምን ማለት ነው? ይሄን የሚመለከታቸው ሰው እንደዚህ ነው የሚሉት፣ እኛኛው ደግሞ እንደዚህ ነው የሚሉት የሚለውን ለመግለጽ ነው። ነገር ግን ብዙ ጊዜ የሚሰጠውን አስተያየት ከስር ሆነ ስትሰማው አንተ አልክ ነው የሚሉ። አሁን ይሄንን እንግዲህ አንደኛ አይ ዶንት ኖ እንዴት አድርገህ ማስረዳት እንደምትችል አስቸጋሪ ነው። ይሁንና አሁን የተፈጠረው ግን አዋዜ እንደ አዋዜነቱ የሆኑትን ነገሮች ይናገራል። እንደዛ በሆኑት ነገሮች ላይ ምናልባት እንደሚመስለኝ አንዱ ሚስ አንደርስታንዲንግ ለከሌ ለምሳሌ አሁን ለኔታንያሁ ገብቷል። ይሄ ማለት እንደዚህ ነው የሚሆነው ብለህ ስትል ማለት ነው። ለምሳሌ ለኔታንያሁ በጣም ስስ አንጀት ያላቸው ሰዎች አሉ። ኔታንያሁ ፍጹም ጀግናቸው የሆኑ በሚል የሚቆጠሩ ሰዎች አሉ፣ ለምሳሌ እስራኤል ባሉ አድማጮቻችን ዘንድ። ስለዚህ የተነኩ ሊመስላቸው ይችላል። እንደሱ አይደለም መታየት ያለበት። እስራኤል ዲሞክራሲያዊ ሀገር ናት አይደለም? እስራኤል ውስጥ ግማሽ እስራኤላውያን በኔታንያሁ መንግስት ላይ ተቋማቸውን እያሰሙ አደባባይ ላይ ሰልፍ ይወጣሉ። ማት ነገር ነው የሚሉት። በዲሞክራሲያዊ ሀገር ውስጥ መደገፍም መቃወምም የተለመደ ነው። አየህ፣ ስለዚህ ይሄን መረዳት ያስፈልጋል። ስለዚህ የኔታንያሁ ፖሊሲ ላይ ማንም ሰው የተለያየ ሰው የራሱን አስተያየት ሊሰጥ ይችላል። ይሄ ችግር የለውም እና በዛ ሂደት ውስጥ የኦክቶበር 7 ጥቃትና የእስራኤል ፕሮቴክተር በመሆን የሚታወቁ ሰው ያ ጥቃት ከተፈጸመ በኋላ አሁን የፍልስጤም መንግስትን ተቀበሉ የሚለው ግፊት ሲመጣ ሐማስን ሸልሙ ነው ወይ የምትሉኝ? ያህያ ሲንዋርን ሸልሙ ነው ወይ የምትሉኝ? ነገ የእስራኤል ላይ የተፈጸመው ከሆሎኮስቱ ቀጥሎ በሁለተኛ ደረጃ እስራኤል በአንድ ቀን በአንድ ጀንበር ይሄን ያህል ሰው ሞቶ ይሄን ያህል ሰው ቆስሎ ይሄን ያህል ሰው ታፍኖ አያውቅምና ያ የተፈጸመበት ያ የእስራኤል 9/11ን የፍልስጤም መንግስት የሚቋቋምበት ካታሊስት መሰረት ይሁን ነው ወይ የምትሉኝ? ነው የሚሉት ቤንያሚን ኔታንያሁ የሚል ነው። So I hope they will understand. የግድ ይህንን አንደርስታንድ ማድረግ አለባቸው። በዚህ በኩል ደግሞ ስለዚህ ስንናገር ለምሳሌ አዎ ያህያ ሲንዋር ጀግናችን ነው ትክክል ነው የሚሉ አሉ አይደለም እንዴ? እኛ አስተያየት አንሰጥም፣ የእነሱን አመለካከት ነው የምንገልጸው። ስለዚህ ያሉትን አመለካከቶች ግራና ቀኝ እንደዚህ ነው የሚያዩት፣ እነዚህኛዎቹ እንደዚህ ነው የሚያዩት ብለን እናስቀምጣለን እንጂ አሁን ሊቀርብ እንደሞከረው በዚህኛው ሳይድ ሆነን ወይም በዛኛው ሳይድ ሆነን ትክክለኛው አቋም አስተሳሰብ ይሄ ነው አንልም። ስለዚህ በዚህ መንገድ የተረዱ ካሉ የተረዱበት መንገድ ከኮንቴክስት ውጭ መሆኑን ተረድተው ነገሩን በራሳቸው ግንዛቤ እንዲወስዱ በዚህ አጋጣሚ አሳስባለሁ። ሁለተኛ እንዴት ነው አንድ ነገር ሪሊ ማህበራዊ ሚዲያ ላይ አንድን ነገር ሙሉውን ማዳመጥ ያስፈልጋል። ሁለተኛ ከዛ ውጭ ምንም ማድረግ አይቻልም። ኢሳያስ ኢቭን አሁን የምንናገረው እሱን ለማጥራትና ለማስረዳት የተነጋገርነውን ስቲል ሰዎች እንደሚመቻቸው ቆርጠው በተለያየ መንገድ ሊያቀርቡት ይችላሉ። ስለዚህ የማህበራዊ ሚዲያን ባህሪን በማወቅ ይህንን ነገር ሰዎች ማስተካከል አለባቸው። እንግዲህ የእኛ ሚዲያ እንደምታውቀው አንዳንዶቹ መቼም እኔ አስተያየት ከታች የሚገለጹ አስተያየቶች አሉ። ሚዲያ ላይ ያለው ሰው ነኝ፣ ሚዲያ ላይ እስከሰራው ድረስ እንደዚህ መባል የለብኝም በሚል ነው እንጂ ምን እንደሚሉኝ በምን መንገድ እንደሚያስቀምጡኝ ከዛ በኩል ይከፈላል እንደዚህ ነው እያሉ የሚለውን ነገር አስተያየት አንሰጥበትም፣ ግን እናነበዋለን እንደ ማንኛውም ሰው እና አሁን ከግራም ከቀኝም እንዲህ አይነት ነገሮች ይመጣሉና የሙያው ባህሪ ስለሆነ
በጸጋ የምንቀበለው ነገር ነው። ነገር ግን አድማጮች ሁል ጊዜ ቢረዱና ዘውትር እንደምንለው አዋዜ ለወሬ ነው ታማኝነቱ። ይሄንን ለመንገር ፈልጋለሁ። ዓለም አድማጭ ተመልካቾቻችን የተቆራረጡ ሙሉ ሐሳብ የሌላቸውን በሌላ ሰዎች የተለቀቁትን ካዩ በኋላ በርግጥ ይሄ ነገር እውነት ነው ወይ የሚለውን መልሱን ለማግኘት ማክሰኞ የተለቀቀውን ከዓለምነህ እንስማ ፕሮግራማችንን ሙሉን በማየት ጥርት ያለ አመለካከት እንዲኖራቸው ጥርት ያለ አመለካከት ሊይዙ ይችላሉ ብለን እናስባለን። እኔም ደግመዋለሁ። ማክሰኞ ዛሬ ቀን ስንት ነው በኢትዮጵያ? መስከረም 16። በነገራችን ላይ የደመራ በዓል ነው። መስቀል አደባባይ ትልቅ ትዕይንት ነው። ማታ ላይ የሚገርሙ ከሳተላይት የተነሱ የሚመስሉ ፎቶግራፎች ነው ብናየው። በብዙ 10 ሺዎች ወይም 100 ሺዎች ጥቅጥቅ ነው የሚለው አደባባዩ። በጣም ነው የሚያምረው። ሻማ ይዘው ከደመራው ጋር ሲታይ በጣም ትልቅ ትዕይንት ያለውና ሀገራችንን የቱሪስት መናኸሪያ ካደረጓት በጣም ታሪካዊ ትልቅ ሃይማኖታዊ በዓላችን ነው። ይህንን ለሚያከብሩ በሙሉ በድጋሚ በመላው ዓለም ላላችሁት የኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች በሙሉ ድጋሚ እንኳን አደረሳችሁ ላለው። እንደዚሁም ደግሞ በእስራኤል ሀገር ይህን ፕሮግራም ለሚከታተሉ መቼም ለጥሩ ነገር አይረፍድም። ሮሽ ሀሻና ይባላል ኢሳያስ በእስራኤል የእስራኤል ዘመን መለወጫ ሮሽ ሀሻና ይባላል። በአማርኛ በጥሬ ትርጉሙ የዓመት አዲስ ዓመት ነው እና የአዲስ ዓመት በአንድ ቀን አይደለም እስራኤል ውስጥ የሚከበረው። ሳምንት እንደዚህ ይፈጃል አከባበሩ እና እስራኤላውያን መንገድ ላይ እንኳ ስትሄድ ሲያገኙ ሮሽ ሀሻናን አፕል በማር የተቀባ አፕል ይሰጠዋል እና በታላቅ ስነ ስርዓት ነው የሚከበረው። እንደዚሁም እንግዲህ አድማጮቻችን በመካከለኛውም በስራቅ የትኛውም ቦታ ይህን ፕሮግራማችንን ለምትከታተሉ በሀገራችን ደግሞ የአዋዜ አድማጮች እንደ እምነታቸው ክርስቲያን ናቸው፣ ኦርቶዶክስ ናቸው፣ ፕሮቴስታንት ናቸው፣ ሙስሊሞች ናቸው፣ የተለያየ እምነትና አመለካከት ግን ኢትዮጵያውያን ሁላችንም አድማጮቻችን ለሁላችሁ መልካም የአርብ ዕለት እንዲሆን እመኝላችኋለሁ። ስለዚህ ደግሜ ኢሳያስ ሰጠውን ማክሰኞ ዕለት የተላለፈውን አዋዜን ገብታችሁ ብትመለከቱ 3 ቀን ወደኋላ መስከረም 13 ነው አይደል ማክሰኞ የሚሆነው። ስለዚህ እዛ ብትመለከቱ ሙሉውን ውይይት ስለምታገኙት እና አንደኛ አቀራረቡ ራሱ በእስራኤል ውስጥ ያለውን ፖለቲካ ለብቻው እንደገና ደግሞ የእስራኤል መንግስት እንደ መንግስት ያለውን አቋም በሌላ በኩል በሐማስ ወይም በፍልስጤሞች በኩል የሚቀርበውን በአውሮፓ በኩል የሚቀርበውን እነዚህ የተለያዩ አመለካከቶች ለማቅረብ የሚደረግ ሙከራ ነው። በቂ ግንዛቤ ታገኛላችሁ ብዬ አስባለሁ። ሁላችሁም ወደ አዋዜ ስትመጡ ምንም አይነት የተለየ ተወዳጅነት ወይም የተለየ ተገፊነት የሚባል ነገር የለውም። አዋዜ ታማኝነቱ ለወሬ ነው። ይመቻችሁ። አዋዜ ታማኝነቱ ለወሬ ነው። እንኳን አደረሰህ ብያለሁ። እኔም ዓለም እንኳን አብሮ አደረሰኝ ኢሳያስ። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በካሳንቺስ ሰማይ ላይ ማራኪ እይታ ካላቸው ራዲሰን ብሉ ሆቴል፣ ኢንተርኮንቲኔንታል፣ ሂልተን እንዲሁም የተለያዩ ዘመናዊ መናፈሻዎችን ይዘን መተናል። አያት ሪል ስቴቶች ነን። በ22 ሄክታር ላይ ያረፈ እጅግ ዘመናዊ መንደር፣ በውስጡም የልጆች መጫወቻ፣ የጤናና ትምህርት ተቋማት፣ ሰፊ የመኪና ማቆሚያ፣ ዘመኑን ከሚመጥን የኤሌክትሪክ ቻርጅ ቦታ ጋር የፉትሳል፣ የግራውንድ ቴኒስና የቅርጫት ኳስ መጫወቻ ቦታዎችንም የያዙ ናቸው። እነኚህ ቤቶች ከባለ 1 መኝታ እስከ ባለ 4 መኝታ ቤት ያላቸው ሲሆን ከሰፊ የካሬ አማራጮች ጋር በፈለጉት የወለል መጠን ይዘንሎት መተናል። በ10% ቅድመ ክፍያ ቤቱን መርጠው መግዛት ሲችሉ ቀሪውን ያለምንም ወለድና ተጨማሪ ክፍያ ፊክስድ በሆነ ዋጋ በ30 ወራት የሚከፍሉ ይሆናል። በተጨማሪም ከ40% በላይ ለሚከፍሉ ደንበኞች ከ8% እስከ 20% የሚደርስ ቅናሽ የምናደርግ ይሆናል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች
እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና